ባሳለፍነው ግንቦት ወር በተካሄደ ሀገር አቀፍ የኩፍኝ ክትባት ዘመቻ ከ18 ሚሊዮን በላይ ህጻናት የመከላከያ ክትባት የተሰጣቸው ሲሆን ከነዚህም መካከል ከ1.2 ሚሊዮን በላይ የሚሆኑት ከዚህ በፊት ክትባት ወስደው የማያውቁ መሆናቸውን ጤና ሚኒስቴር አስታውቋል። ይህ የተገለጸው ጤና ሚኒስቴር ባሳለፍነው ቅዳሜ ባከናወናቸው 2 ሀገር አቀፍ መድረኮች ሲሆን ሌላው በመድረኩ የተነሳው ዋናው ጉዳይ በመድኃኒት አቅርቦት በኩል ያለውን ችግር በዘላቂነት ለመቅረፍ መሰራት ያለበትን ስራ የተመለከተ ነበር። መድረኮቹን የተከታተለችው ባልደረባችን ምስሊያ ሐሺም ዝርዝር አላት። ባሳለፍነው ቅዳሜ ሰኔ 22 ቀን 2017 ዓ.ም የጤና ሚኒስቴር በኢትዮጵያ የተቀናጀ የኩፍኝ የፖሊዮ ክትባት እና የስነ ምግብና የእናቶችና ህጻናት ጤና አገልግሎት ዘመቻዎች ስኬታማ መሆናቸውን ለመገምገምና እውቅና ለመስጠት ያለመ ስብሰባና ውል የተገባለት የመድኃኒት ፍላጎትና አቅርቦት ስርዓት አተገባበር ሀገር አቀፍ የንቅናቄ መድረክ አካሂዷል። በ2017 ዓ.ም በተደረገ የኩፍኝ ክትባት በርካታ ህጻናት እንዲከተቡ ማድረግ መቻሉን የገለጹት የጤና ሚኒስትሯ መቅደስ ዳባ ከተከተቡት ህጻናት ውስጥ ምንም አይነት ክትባት ወስደው የማያውቁ ህጻናት ቁጥራቸው ቀላል የሚባል አይደለም ነው ያሉት። የዚህ የኩፍኝ ኢንተግሬትድ ካምፔይን በተሰራበት ጊዜ ከ18.5 ሚሊዮን በላይ ህጻናትን መከተብ ተችሏል። ምንም አይነት ክትባት አግኝተው የማያውቁ ልጆች መከላከል በሚቻል በሽታ ህጻናትን እንዳናጣ ትውልድ እንዳናጣ መሰራት መከላከልና ማጥፋት የሚቻሉ በሽታዎችን መከላከል እንድንችል ክትባት ማግኘት ሲኖርባቸው ያላገኙ ህጻናት እንዳይኖሩ ተረባርቦ ስራ ስለሚፈልግ ያን ቁጥር ከአፍሪካ ትልቁ ቁጥር ካላቸው ሀገሮች ውስጥ መጠራታችን መውጣት አለበት የሚል አንድ አጀንዳ አድርገን ተቀምጠን ነበር። ዛሬ ላይ ከ1.2 ሚሊዮን በላይ ህጻናት ዜሮ ዶዝ ችልድረን ኦልሬዲ ፈልገን አግኝተን ከትበናል። ሚኒስቴር መስሪያ ቤታቸው በሀገር ደረጃ ምንም ክትባት ወስደው የማያውቁ ህጻናትን ፈልጎ ማግኘትና መከተብ ግብ አድርጎ እየተንቀሳቀሰ ነበር ያሉት ሚኒስትሯ እነዚህን ህጻናት ፈልጎ ማግኘት አስቸጋሪ እንደነበር ገልጸዋል። ይሁን እንጂ በተደረገ የቅንጅት ስራ ይህንን ማሳካት ተችሏል ነው ያሉት። እነዚህን ህጻናት ፈልጎ ማግኘት ከባዱ ስራ ነበር። በተለይ ደግሞ እንደነዚህ አይነት ህጻናት አሉ ማለት ትርጉሙ ምንድነው? የግብአት ችግር ሊኖር ይችላል። የአቅርቦት ችግር ነው ወይንስ የመረጃ ክፍተት ነው ወይንስ ደግሞ ተደራሽነታችን ላይ ነው ክፍተት ያለው የሚለውን ለማወቅ ያግዘናል። ሌላውንም የጤና ስርዓታችንን ለመጎብኘት ለማየት ለመረዳት ያግዘናል በሚል በዚህ በዜሮ ዶዝ አጀንዳ ላይ ብዙዎች ስራ ተረባርበናል። የሚቀረን ብዙ ነገር አለ። በሌላ በኩል ሚኒስትሩ ውል የተገባለት የመድኃኒት ፍላጎትና አቅርቦት ስርዓት አተገባበር ሀገር አቀፍ የንቅናቄ መድረክ የተለያዩ የክልልና የፌዴራል ባለድርሻ አካላት በተገኙበት አካሂዷል። መድረኩ የመድኃኒትና የግብዓት አቅርቦት መቆራረጥ፣ የበጀት እጥረትና ሌሎች በጤናው ዘርፍ ያሉትን ችግሮች መቅረፍ የሚያስችል መሆኑም ተገልጿል። የጤና ሚኒስትር ዴኤታዋ ፍሬ ህይወት አበበ በውይይቱ ባደረጉት የመክፈቻ ንግግር ማህበረሰቡ በጤና ተቋማት ላይ የሚያነሳውን የፍትሐዊ ና የጥራት ችግር ለመፍታት በርካታ ስራዎች ቢሰሩም አሁንም በመድኃኒት አቅርቦት ላይ የሚነሱ ጥያቄዎች ለመመለስ መፈታት ያሉባቸው ጉዳዮች በርካታ ናቸው ብለዋል። ጫና የነበረባት አገር የነበርን ቢሆንም አሁን ትሪፕል በርደን የምንለው ተላላፊ ያልሆኑና በድንገተኛ አደጋ የሚከሰቱ የጤና አገልግሎት ፍላጎቶች እያደጉ የመጡ መሆናቸው የሕክምና ተቋማት እየተስፋፉ የመጡ ሲሆን አሁን እንደ ሀገር ከ22 ሺህ በላይ የመንግስት ጤና ተቋማት አሉ። ተመጣጣኝ በሚሆን ቁጥር የግልም ጤና ተቋማት አሉ። እነዚህ ጤና ተቋማትን በግብዓትና በአሰራር የማዘመን የህብረተሰቡን ፍላጎት እያረኩ መምጣት አንዱ አሁናዊ ፍላጎት መሆኑ እንደ ሀገር ልክ እንደ ጤናው ፖሊሲ ለ3 አስርት ዓመታት በላይ ያገለገለ የመድኃኒትና የሕክምና ግብዓት ፖሊሲ ያለን ቢሆንም ይሄ ፖሊሲ ጊዜውን የዋጀ አሰራሩን ወቅቱን የዋጀ እንዲሆን ከማድረግ አንጻር ትኩረት የሚፈልግ መሆኑ ይሄም ባለመሆኑ የተራዘመ የግዢ ሂደት በመድኃኒት ላይ መታየቱ የመድኃኒት ዋጋ በተለያዩ አላስፈላጊ በሆኑ ምክንያቶች መጋነን የሀገር ውስጥ የሕክምና ምርት አቅርቦት ድርሻ በጣም ዝቅተኛ መሆን በዓለም አቀፍና በሀገር አቀፍ ደረጃ በተለያዩ ጊዜ የሚደርሱ ተግዳሮቶች መሰረት አድርጎ አስፈላጊ የሆኑ የሕክምና ግብዓትን ለህብረተሰቡ ተደራሽ ከማድረግ አንጻር ቻሌንጅ የሆነ የቆየበት ሁኔታ አለ ማለት ነው። የሀገር ውስጥ አመራሮችና ባለሙያዎችን በማብዛት በልዩ ሁኔታ መስራት እንደሚጠይቅ የገለጹት ሚኒስትር ዴኤታዋ የመድኃኒትና የሕክምና ግብዓት አቅርቦት እንዳይስተጓጎል መንግስት ጠንካራ ስራዎችን እየሰራ እንደሚገኝና አሁንም የህብረተሰቡን ፍላጎት የሚያሟላ ስራ ለማከናወን በጋራ መስራት እንደሚጠይቅ አሳስበዋል። ቅንጅትና አሰራር ከመፍጠር አንጻርም ውስንነቶች ያሉበት የመድኃኒት አቅርቦት ተቋማዊ ተልእኮም ቢሆን ይህን የሚገዛው ተቋማዊ ተልእኮም ቢሆን ጊዜውን የዋጀ ከማድረግ አንጻር
አሁናዊ ሁኔታችን መስተካከል አለበት ተብሎ በዚህ ዓመት በልዩ ሁኔታ ሲሰራ ነበር ማለት ነው። በዚሁም ምክንያት እንግዲህ አሁን ባነሳናቸው ምክንያቶች ማህበረሰቡ በጤና ተቋማት ላይ ያለው እምነት በሚፈለገው ደረጃ ላይ ሆኖ ጥራትና ህብረተሰብ ተኮር ማህበረሰብ ተኮር አገልግሎት ከመስጠት አንጻር የጀመርናቸው ውጤቶች ቢኖርም አሁንም ጠያቂ የሆነ ማህበረሰብ ከጥራት አንጻር ከፍትሃዊነት አንጻር አሁንም ጥያቄዎችን መመለስ እና ጠንካራ የጤና ስርዓት መገንባት አስፈላጊ በመሆኑ በዚህ ዓመት የጤና ፖሊሲያችንን አሻሽለናል። ፖሊሲው መከላከልን መሰረት ያደረገ የጤና ፖሊሲ የነበረውን መከላከልና አክሞ የማዳን አቅምን በሚያሳልጥ መንገድ የፖሊሲ ማሻሻያ በዚህ ዓመት አድርገናል። የጤና የመሰረት አቅርቦትን የማስፋፋት የመረጃ አያያዝ ስርዓትን የማዘመን የእናቶችና ህጻናትን ሞት የመቀነስ ተላላፊና ተላላፊ ያልሆኑ በሽታዎችን ከመከላከልና ወረርሽኝን የመቀነስ ስራዎች እየተሰሩ ነውም ብለዋል።